በእግዚአብሔር የተወደዳችሁ ቤተሰቦቼ እንደምን አደራችሁ? እግዚአብሔር አምላካችን ሌሊቱን ሙሉ በሰላም ያሳደረን አምላክ እንዲሁም ደግሞ ይህን ብርሃንን ስለሰጠ እግዚአብሔር አምላካችን እያመሰገንን እንዲሁም ደግሞ አዲስ ዓመት የእግዚአብሔር የተባረከ ስጦታ እንደመሆኑ መጠን ዲያቆኑ ሲሰብክ እንደሰማነው እንዲሁም ደግሞ ዳዊትን በቃሉ ሲሰብክ እንደሰማነው በቸርነት ዓመታትን ታቀናጃለ፣ ምድረ በዳውንም ስብን ታጠግባለ፣ የምድረ በዳውንም ተራሮችም ይረካሉ ስል ዳዊት ሲያመሰግን እግዚአብሔርን ሲያመሰግን ሰምተነዋል። የአዲስ ዓመት መግቢያ የተስፋና የደስታ ቀን መሆኑን ሁላችን እናውቃለን። ጸጋውን እግዚአብሔር አምላክ የሰጠበት በዚህ ቀንም ከሁሉ አስቀድመን ሐሳባችን ይህን አዲስ ዓመት ወደ ሰጠን ወደ ፈጣሪያችን ማመስገን ያስፈልገናል። ልባችን ከእርሱ ጋርም አንድ ማድረግ ያስፈልገናል። በፊቱ በግንባራችን ተደፍተንም በቅድሚያ ምስጋና ማቅረብ ያስፈልጋል። እንዲሁም ቀጥሎ ደግሞ የልመና ቃልን እናቀርብለታለን። ምክንያቱም እግዚአብሔር አምላክ ይህንን ጸጋ ሁሉ ስለሰጠን ነው ምስጋናችን ሁል ጊዜ ለእግዚአብሔር አምላክ የምናቀርበው። ስለዚህ የዛሬ ስብከታችን ዋና ርዕስ የሚሆነው እኔ የጫማውን ማሰሪያ ለመፍታት እንኳን የበቃው አይደለሁም የሚል ነው። መጥምቁ ዮሐንስ በእግዚአብሔር አገልግሎት ትጉ የሆነ ጽኑ የሆነ ብርቱና ታማኝ ሰው የነበረ ትልቅ ነቢይ ነው። የራሱን ሕይወት ሳይሆን የእግዚአብሔርን መንግሥት የሚሰብክ ትልቅ በኃይሉም ሆነ በታታሪነትም በትሕትና የተሞላ ትልቅ አገልጋይ ነው መጥምቁ ዮሐንስ። ለዚህ የዮሐንስ ዓላማ ጌታችን ኢየሱስ ክርስቶስ አምላክ መሆኑን ለማሳየት ለመናገር ለሰው ልጆች ሁሉ የሚመሰክር ትልቅ ነቢይ ነው። እንዲሁም ስለ ራሱ ሳይሆን ስለ ጌታችን ኢየሱስ ክርስቶስ ማስረዳት የፈለገ ትልቅ ነቢይ ነው። ፈሪሳውያንና ሌሎቹም ሲጠይቁት እኔ መሲህ አይደለሁም እያለ ይመሰክራል። ዮሐንስ ትልቅ ሰው ነው። በስራውም በአካሄዱም በስነ ምግባሩም ሁሉ ትልቅ ሰው ስለሆነ ዮሐንስን እነሱ የሚጠብቁት ልክ እንደ መሲህ አድርጎ ሲጠብቁት ነበረ። ነገር ግን ዮሐንስም በተጠየቀ ጊዜ ያን እውነተኛን ከመመስከር ውጪ ሌላ ነገር አልተናገረም ነበረ። እዚህ ዮሐንስ ያየኑና የሰማውን እውነተኛውን የሚመሰክር ትልቅ ነቢይ መሆኑን በቃሉ ሰምተነዋል። የዮሐንስ ትልቅነት የሚታወቀው ክርስቶስ በተራራ ላይ በክብሩን ሲገለጥ አብሮ የመጡት ኤልያስ አለ፣ ሙሴም አለ፣ እንዲሁም ደግሞ ከነሱ ጋር የነበረው ጌታችን ኢየሱስ ክርስቶስ ነበረ። ስለዚህ ዮሐንስ ማለቴ ደግሞ ትልቅ እሱን ከፍ ከሚያደርገው አንዱ ይሄ ነው። ስለዚህ ያንን ማሰብ ያስፈልጋል። ዮሐንስን ኤልያስ ነህን ወይስ እያሉ በጠየቁ ሰዓት ሚልክያስ ምዕራፍ 4 ላይ ከቁጥር 5 ላይ እንደሰማነው ኤልያስ በመጽሐፍ ቅዱስ ሳይሞት ወደ ሰማይ ያረገ ትልቅ ነቢይ ነው። ስለዚህ ይመጣል ብለው የሚያስቡት ያንን ስለሚጠባብቁት ነው። ግን ማንነቱን ዮሐንስም አልካደም። እውነተኛው ነው ስናገር የነበረው። እንዲሁም ደግሞ እንደ ሙሴ ነቢይ ነህን አሉት። ዘዳግም 18:5 ላይ እንዳየነው እንደ እኔ ያለ ነቢይ መርጦ ያስነሳችኋል የሚለውን ቃል በማሰብ ነበረ ዮሐንስን ሲጠይቁ ነበሩ። ነገር ግን ይህንን ዮሐንስ ሲመሰክር የነበረው
የእውነተኛውና ትክክለኛው ነገር ሲመሰክር ነው። የሱ ትልቁ ዓላማ ያ ጌታችን ይመጣል የተባለውን ትልቁን መሲህ ነው ሲመሰክር ሲተነብይ የነበረው እንጂ ስለ ራሱ ምንም ነገር የሚመሰክረው ነገር የለም። ለዚህ ነው ዮሐንስ ታማኝ ምስክር ሆኖ ማንኛው ነገር ስለ ጌታችን ኢየሱስ ክርስቶስ በሚገባ ሲመሰክር የነበረው። ለምሳሌ ኢዮብን ማየት እንችላለን። ኢዮብ ሚስቱ ኢዮብ በጣም በተቸገረ ጊዜ በታመመ ጊዜ ከዚህ ሁሉ ለምን እግዚአብሔር ሰድበ ከዚህ ሁሉ አትገላገልም ባለችው ሰዓት ኢዮብ ምን ብሎ ነው የመለሰው? እግዚአብሔርን አመሰገነ ኢዮብ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ማንኛው ነገር ቢሰጥ እግዚአብሔር የተመሰገነው በማለት እግዚአብሔርን የሚያመሰግንና ስለ እግዚአብሔር የሚመሰክር ትልቅ ምሳሌ የሆነ ሰው ነው። ስለዚህ ዮሐንስም ልክ እንደዛ ስለ ጌታችን ኢየሱስ ክርስቶስ በሚገባ የሚመሰክር ትልቅ ነቢይ ነበር። በሉቃስ ወንጌል ላይ ምዕራፍ 1 ቁጥር 17 ወይ ማቴዎስ 11 14 ላይ ዮሐንስ ኤልያስ አይደለሁም ያለው ኤልያስ በመንፈስ ቅዱስ መጥተዋል፣ እኔም ኤልያስ አይደለሁ ለማለት ለመግለጽ ነው። ይህንን እኔ ኤልያስ አይደለሁም እያለ ሲመሰክር የነበረው። ስለዚህ ዮሐንስ በሕይወቱ የኖረ ትልቅ ሰው ነበረ። በሕይወቱ ትልቅ ምስክርን ያሳየ ትልቅ ነቢይ ነው። ስለዚህ ዮሐንስ የክርስቶስን ድምፅ እንደሆነ ሁላችንም እናውቃለን። ዮሐንስ ሁሉ ነገር ስለ ጌታችን ኢየሱስ ክርስቶስ መምጣቱን ትልቅ ነቢይ እንደሚመጣ የነገረ ትልቅ ነቢይ ነው። ስለዚህ ትኩረቱም አስተሳሰቡ ማንኛው ነገር የሱ ነው። ስለዚህ እኛም ደግሞ ትኩረታችንና ቃላችን ጌታችን ኢየሱስ ክርስቶስ መሆኑን ማሰብ ያስፈልጋል። ያንን ሁል ጊዜ የምናስብ ሰዎች ከሆነ ጌታችን ኢየሱስ ክርስቶስን እንደ ዮሐንስ በሚገባ የምንይዝ ሰዎች ከሆነ እኛም እንደ ዮሐንስ እውነተኛ ምስክሮች መሆን እንችላለን። ጌታችን ኢየሱስ ክርስቶስ በሚገባ መያዝ ያስፈልጋል። አንድ አባትና አንድ ሕፃን በክረምት በዚህ ሰዓት ይጓዙ ነበረ። ሲጓዙ አባትየው ምን ይላል? ልጇን እንዳያዳልጥሽ ተጠንቅቂ፣ እጄን በደንብ አድርገሽ ያዢ ይላታል። ልጅቷ ደግሞ ምን ብላ ትመልሳለች? አይ እኔ ብይስ ይወርቃለሁ፣ አንተ ግን በደንብ ከያዝከኝ አልወርቅም ብላ ለአባቷ ትመልሳለች። ዮሐንስም እንደዛ ነው። ጌታችን ኢየሱስ ክርስቶስን በሚገባ ያዘ። ጌታችን ኢየሱስ ክርስቶስን ቀኝ በሚገባ ያዘ ትልቅ ነቢይ ነው። ያንን ዛሬ እኛም በሕይወታችን እንደ ዮሐንስ ስለ ጌታችን ኢየሱስ ክርስቶስ የምንመሰክር ሰዎች መሆን ያስፈልጋል። እኛም ይህንን ሕይወት ይዘን መጓዝ እንዳለብን ማሰብ ያስፈልጋል። ዮሐንስ ትልቅነቱ ስለ ራሱ የማይመሰክር ትልቅ ሰው እንደመሆኑ መጠን እኛም ያንን ሁል ጊዜ ማሰብ ያስፈልጋል። እኔ ምንም የማልታወቅ ነበርኩኝ ይላል። እኔ የተገባው አይደለሁም እያለ ዮሐንስ ይመሰክራል። እኛም ያንን የዮሐንስን ፈለግ መከተል ያስፈልጋል። ሕይወቱን ለማዳን የሚፈልግ ሁሉ ያጠፋታል፣ ሕይወቱን ስለ እኔ የሚያጠፋ ሁሉ ያድናታል። ማቴዎስ 10 ከቁጥር 39። ዮሐንስ ያንን ሕይወት ነው ሲያራምድ የነበረው፣ ያንን ሕይወት ነው ሲያስከትል የነበረው። ዛሬ እኔና እናንተ ያንን ሁል ጊዜ የምናስብ ሰዎች መሆን ያስፈልጋል። ስልጣንን በክርስቶስ ውስጥ መሆኑን የመሰከረ ትልቅ ነቢይ ነው። የዓለምን ኃጢአትም የሚያስወግደውን ያስተዋወቀ የተነበየ ትልቅ ነቢይና ትልቅ መሪ ነው ዮሐንስ። ስለዚህ የሰው ልጅ ከእግዚአብሔር ይልቅ ሰውን ነው የሚፈራው። ከፈጣሪያችን ይልቅ ፍጡራንን ነው የሰው ልጆች የሚፈሩት የሚንቀጠቀጡት። ብዙውን ጊዜ ስለ እግዚአብሔር ፍቅር ለመስራት እንታከታለን። ነገር ግን ያ ምድራዊ ነገሮች የሰው ልጆችን የሚያሸንፉ ከሆነ የእኛ ሕይወት የቱጋ ነው ብለን ማሰብ ያስፈልጋል።
በመጀመሪያው ምንባብ ላይ እንደሰማነው እንዲሁም ደግሞ በሁለተኛው ምንባብ ላይ እንደሰማነው እኛ ወደ ኃጢአት መንገድ ሳይሆን ያ ሰዎችን አይተን ጽድቅን የምንፈራ ሰዎች ሳይሆን እግዚአብሔርን የምንፈራ ሰዎች መሆን ያስፈልጋል። ፍጥረትን የምንፈራ ሳይሆን የፈጠረውን አምላክ የምንፈራ ሰዎች ከሆንን ሁል ጊዜ እግዚአብሔር አምላክ ከኛ ጋር ነው። ያንን ማሰብ ያስፈልጋል። ዮሐንስ ያንን ነው ሲተገብር የነበረው፣ ያንን ነው ሲመሰክር የነበረው። እኛ ያንን ሕይወት እንድንኖር ነው ያን ሁሉ ሲያስተምረን የነበረው። ጌታችን ኢየሱስ ክርስቶስም እኛን በተለያዩ ምሳሌዎች አድርጎ ያስተምረናል። ምክንያቱም የሰው ልጆች ምንም እንኳን ደካማዎች ብንሆንም እግዚአብሔር ሁል ጊዜ ከእኛ ጋር ነው። ያንን ልንመሰክር እኛ በሚገባ ራሳችንን እንደ ዮሐንስ የምናዘጋጅ ሰዎች መሆን ያስፈልጋል። ሁል ጊዜ የተዘጋጀን ከሆነ ለማንኛው ነገር አንፈራም። እዚህ ያን ሁል ጊዜ ለማድረግ እንደ ዮሐንስ ተግተን የምንሆን ሰዎች መሆን ያስፈልጋል። አንድ ጊዜ ሰዎች ብዙውን ጊዜ በተለያዩ ሀገራት ሙቀት ሲኖር ወይ በተለያዩ ምክንያት ከአንድ ቦታ ወደ ሌላ ቦታ ይሄዳሉ። እረፍት ለማድረግ ዘመድ ጥየቃ ይሄዳሉ። ልክ እንደዛ ለጓደኛው አንደኛው ሰውዬ እረፍት አንድ ቦታ ደርሼ ይመጣሉ ብሎ ይነግረዋል። ስለዚህ እንደዛ ከሆነ እረፍት የምትሄድ ከሆነ እዛ ያለውን ካህን ሄደ ቡራኬ ከሱ ተቀበል ብሎ ያ ጓደኛው ይልከዋል። ስለዚህ እንደተባለውም ያ ጓደኛው ያ ካህኑ ጋር ሄዶ መጥቶ እዚህ ቦታ ለመምጣት እዚህ ለማረፍ መጥቻለሁና ከርሶ ቡራኬ ለመፈለግ መጥቻለሁ ብሎ ጠይቋል። በዛን ሰዓት ከሰውየው ጋር ወይ ከካህኑ ጋር ያሳለፈው ሰውዬ ያ የካህኑን እውነተኛነቱን የሱን ሕይወቱን የሱን አካሄዱን ባየ ጊዜ የበለጠ ተማርኮ ተመልሷል። ስለዚህ የዮሐንስም ሕይወት ልክ እንደዛ ሰዎችን የሚማርክ የሚለውጥ የሚቀይር ትልቅ ነቢይ ነው። ስለዚህ እኛ እያንዳንዳችን በሕይወታችን ስለ ጌታችን ኢየሱስ ክርስቶስ ሁል ጊዜ የምንመሰክር ሰዎች መሆን ያስፈልጋል። ጽድቅን በመሸሽ ኃጢአታችንን የምንሰራ ሰዎች ከሆነ የምንጠይቅ ሰዎች መሆንን ማወቅ ያስፈልጋል። እኛ ጽድቅን መሸሽ ሳይሆን ኃጢአትን መሸሽ እንዳለብን ነው ቃሉ የሚያስተምረው። ብዙውን ጊዜ የሰው ዓይንን ስንፈራ ጽድቅን እንራባለን። መጥፎ ነገሮችን ስንፈጽም ወይ እንዲሁም ደግሞ ሉኝታን በፈራን ጊዜ የመንፈስ ቅዱስ ተግባርን እያጣን እንሄዳለን። ስለዚህ እያንዳንዳችን ያንን ጽድቅን የምንፈራ ሰዎች ሳይሆን ጸጋውን የምንፈራ ሰዎች ሳይሆን የእግዚአብሔርን ትልቁን ጸጋ ሁል ጊዜ የምንፈልግ ሰዎች መሆን ያስፈልጋል። ከእግዚአብሔር የሚበልጥ ምንም ነገር የለም። ማንኛው ነገር ማስቀደም የምንችለው እግዚአብሔርን በሚገባ ስንይዝ ነው። እንደ መጥምቁ ዮሐንስ በሚገባ ከያዘን በየትኛውም ቦታ ስለ እግዚአብሔር ልንመሰክር የምንፈራ ሰዎች አንሆንም። ስለዚህ እግዚአብሔር አምላክ እያንዳንዳችን ከነማንነታችን ተሸክሞ አዲሱን ዓመት አሳይቶናል። ይህንን ትልቁን ብርሃን አሳይቶናል። ያንን ትልቁን ጸጋ አዲስ ዓመት ለእኛ ለሁላችንም ጸጋ ስጦታ የሆነውን ለእያንዳንዳችን ሰጥተዋል። ስለዚህ እያንዳንዳችን ያንን ጸጋ የሰጠን አምላክ ሁል ጊዜ ለሱ የምንመሰክር በሕይወታችን ቆመን የምንሄድ ሰዎች መሆን ያስፈልጋል። ኃጢአት በሰራን ቁጥር ከእግዚአብሔር መንግሥት እየራቀን እንሄዳለን። ኃጢአት በሰራን ቁጥር የእግዚአብሔርን መንግሥት መግባት ስንችል ከእግዚአብሔር መንግሥት እንቀራለን። ስለዚህ እያንዳንዳችን እግዚአብሔር በሰጠን ጸጋ ሁሉ እግዚአብሔር ባኖረን ጸጋዎች ሁል ጊዜ ፈራ እግዚአብሔርን የምንፈራ ሰዎች መሆን ያስፈልጋል። እግዚአብሔርን የምንፈራ ከሆነን የእግዚአብሔርን ትእዛዝ የምንፈጽም ሰዎች ከሆነን እግዚአብሔር ለኛ የማይሰጠን ነገር ምንም ነገር የለም። ሁሉም ነገር በእጁ ነው። እኛም ደግሞ የሱን ፈለግ የምንከተል ሰዎች መሆን ያስፈልጋል። በተለይ በዚህ በአዲሱ ዓመት ሁላችንን ራሳችን
የምናዘጋጅ ሰዎችና ንስሐ ገብተን ተቀይረን ተለውጠን እውነትም ይህን የመጀመሪያ ይሁድን በምስጋና እግዚአብሔርን የምናመሰግንበት ይሁድም ነው። ለወደፊት እቅዳችን ከጌታችን ኢየሱስ ክርስቶስ ጋር የምናስይዝበት ይሄ የመጀመሪያ ይሁድ መሆኑን ማሰብ ያስፈልጋል። ስለዚህ እግዚአብሔር በሰጠን ጸጋ ሁሉ ከእግዚአብሔር ጋር የምንጓዝ ሰዎች መሆን ያስፈልጋል። የእመቤታችን ቅድስት ድንግል ማርያም ፈለግ የምንከተል መሆን ያስፈልጋል። እመቤታችን ቅድስት ድንግል ማርያም እኛን ትህትናን ያስተማረች እናት ነን፣ ፍቅርን ያስተማረች እናት ነን። ስለዚህ እኛ የእሷን ፈለግ የምንከተል ሰዎች ከሆነን ማድረግ የምንችለው ነገር ሁሉ ወደ ልጇ ካቀረብን፣ እሷ ደግሞ የእኛን ድክመታችን የምታውቅ እናታችን ከልጇ ጋር ታገናኛለች፣ ከልጇ ጋር ታስታርቀናለች። ይህንን አዲስ ዓመቱን የተባረከ የተቀደሰ እንዲሆን አደራችን ሁሉ ለእሷ መስጠት ያስፈልጋል። እሷ ደግሞ እኛን ከልጇ ጋር የምታስታርቅ እናት ነችና፣ ስለዚህ እግዚአብሔር አምላካችን ይህንን ቀኑን የሰጠን አምላክ ጸጋውን በረከቱን ለእያንዳንዳችን የሚያድለን ሰዎች እንዲያደርገን እንዲሁም ደግሞ የሰማነውን ቃል ለሁላችን በውስጣችን አሳድረው በለም አፈር ላይ እንደወደቀ ዘር ሆነን ሁላችንም በዚህ በአዲሱ ዓመት ብርሃንን የምናሳይ ሁል ጊዜ ለሌሎች ምሳሌዎች የምንሆንበት ሰዎች እንዲሆን እግዚአብሔር አምላካችን በጸጋውና በኃይሉ ያግዘን። የሰማነውን ቃል ሁሉ በውስጣችን ያሳድርልን።